ሃይማኖት አንዲት ናት ያውም ተዋህዶ ሃይማኖት አንዲት ናት ያውም ተዋህዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ባርክልን ጌታ ሆይ፣ ምንበላውን ከስጋችን ምንጠጣውን ከደማችን አዋህድልን። ዛሬ ደግሞ የንፍሮ ውሃ መጥቷል መሰለኝ። ይህን እየበሉ እየተጎነጫችሁ ሰይጣን አለቀለት ዛሬ በችልክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቃና ዘገሊላ ስድስቱን ጋኖች ውሃ የወጠች ደረካቸው ገለ አምስቱን እንጀራ ባርከህ 12 ቅርጫት እንዲተርፍ ያደረግ ደግሞ ባርክልን። የሰራዊት ጌታ እግዚአብሔር አንተን አምነን አንተን ብለን አንተን ፈልገን ነው ከዚህ ዋሻ ውስጥ የገባ ነው። ተስፋ የለንም፣ ተስፋችን አንተ ነህ። ሲያመን የምታድነን፣ ሲደክመን የምታበረታን፣ ሲጨንቀን የምትደርስልን፣ የሞት ደብዳቤ የምትቀድልን፣ ጠላቶቻችን ከእግራችን ስር የምጥልልን፣ የጠላትን የሰይጣን ማሰሪያ የምትበጣጥስልን አንተ ነህና ሕያው አምላክ ሆይ አቤቱ ባርክልን። የዛሬውን ደግሞ መጋቢት 19 ብለን ስሙን ለመጥራት ክብሩን ለመውረስ ያብቃን። በቀጥታ ስርጭት በዓለም ዙሪያ ባህር ማዶ የምትከታተሉት አሁን የአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ወርሃዊ የቅዱስ ገብርኤል ማህበር በጥቅሉ በዚህ በገዳሙ ዙሪያ በየወሩ ንፍሮውን እያነፈርን አሁን ደግሞ ንፍሮ የተቀቀለበት የንፍሮ ውሃ መጥቷለኝ። እሱን እየጠጡ ንፍሯቸውን እየበሉ ሆድን ለመሙላት ሰውነትን ለማፈር ሳይሆን ገርጋሪውን አይነ ጥላ ሰይጣን መናፍስት ርኩሳን የሳጥናኤልን ሰራዊት በመንፈስ ቅዱስ ኃይል እንዲቃጠል ኃይሉ እንዲደክም ሰራዊቱ እንዲበተን ወገኖቻችን ከታሰሩበት የሰይጣን ማሰሪያ እንዲፈቱ በስመ ሥላሴ ባርከን በአብ በወልድ በመንፈስ ቅዱስን ባርከን ነው የምንመገበው። እኔንና ወገኖችን በእውነቱ ከደዌ ሥጋ ከደዌ ነፍስ የሚፈውስ ያድርግልን። ሰላማችን ይጠብቅልን። ሰላማችን ያብዛልን።
እግዚአብሔር ይባርክልን። እግዚአብሔር ይባርክልን። ሰይጣን ይቃጠል፣ ዲያብሎስ ይቃጠል። ሰይጣን ይውደም፣ ሰይጣን ይውደም። በሥራታችሁ የተፈታችሁ ሁኑ። መንፈስ ቅዱስ ይደርብን፣ መንፈስ ቅዱስን ያድነን፣ መንፈስ ቅዱስ በላያችን ይሆንልን። ያምቀኛ የሚያጣላ የሚያፋጅ ዘረኝነትን የሚያመጣ ፍቅረ ነዋይን የሚፈጥር የሚያሳሳ የሚያስጎመኝ ትዕቢትን የሚያመጣው የሰይጣን መንፈስ ይውደም፣ ይቃጠልልን። ቃል ውድ ወገኖቼ ኦርቶዶክሳውያን ሊቃውንተ ቤተ ክርስቲያን፣ ገዳማውያን መነኮሳት፣ ካህናትና ዲያቆናት እንዲሁም በዓለም ዙሪያ የመጣችሁ የመንግስት አካላት፣ ገበሬዎች፣ ነጋዴዎች፣ መምህራኖች፣ ተማሪዎች እንደምን ቆያችሁ? እግዚአብሔር ይመስገን። የተጻፈው እንዲፈጸም ወንጌላዊ ዮሐንስ በወንጌለ መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ለእኔ በዚህ በታላላቅ ጉባኤ በሊቃውንት ፊት ያውም ዓለም አቀፍ መምጣችሁን ማወቅ በማልችለው ከየት መጣችሁ ብዬ የማላውቅ ሰው በፊታችሁ ቁሜ ስናገር ለእኔ ምስጢሩን ይግለጽልኝ ጌታዬ። እናንተ ደግሞ እዝነ ልቦናችሁን ከፍቶ 30-60 ዓመቱ እንድታፈሩበት የጌታ ፈቃድ ይሆንልን። መጽሐፉ እንዲፈጸም ወይም የተጻፈው እንዲፈጸም ከጥፋት ልጅ በቀር ማንም አልጠፋም። ጌታን ከተከተሉት የጠፋው ይሁዳ ነው። የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስም ይህን የተናገረው የተጻፈው እንዲፈጸም የጥፋት ልጅ ብቻ ነው የጠፋ፣ ከሰጠኸኝ አንዱ አይጠፋም። በዮሐንስ ወንጌል ምዕራፍ 6 ቁጥር 39 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተያዘ ጊዜ ከእርሱ ጋር ማንም አልተያዘም።
ለምን ከሰጠኝ ሁሉ አንዱ አይጠፋም ብሎ ነበር የተጻፈው። እሱ እንዲወለድ እንዲጠመቅ እንዲሰቀል ነበር። በቤተልሔም ተወልዷል። በዮርዳኖስ ተጠምቋል። በናዝሬት አድጓል። በግብፅና በኢትዮጵያ ተሰቅሏል። የተጻፈው እንዲፈጸም በጲላጦስ አደባባይ ቀርቧል። በቀሚሱ ላይ ዕጣ ተጣጥለውበታል። እጅና እግሬን ቸነከሩኝ፣ በልብሴም ላይ ዕጣ ተጣጣሉ። መዝሙር 21 ከቁጥር 16 ላይ እጅና እግሬን ቸነከሩታል። በችንካር ተወጋ፣ በመስቀል ላይ ተሰቀለ። ይህ ሁሉ መከራ የደረሰው የተጻፈው ይፈጸም ዘንድ ነው። በነቢያት አናገራቸው። ነቢያት ይወርዳል ይወለዳል አሉ። ከእመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። የተጻፈው ይፈጸም ዘንድ በጎልጎታ ተቀበረ። መቃብሩን ከኃጢአተኞች ጋር አደረጉት፣ እንደ ወንበዴም ተቆጠረ ይላል ኢሳይያስ ምዕራፍ 53 ቁጥር 9 እና 12 ላይ እንደ ወንበዴ ተቆጠረ። ከወንበዴዎች ጋር ነው የሰቀሉት። የተጻፈው ይፈጸም። በቀኙ አንድ ሌባ ወንበዴ ነፍሰ ገዳይ፣ በግራው አንድ ሌባ ወንበዴ ነፍሰ ገዳይ፣ በመካከል እሱን አድርገው ነው የሰቀሉት። እንደ ወንበዴ እንደ ወንጀለኛ ተቆጠረ። መቃብሩንም ከኃጢአተኞች ጋር አደረጉት። የተጻፈው ይፈጸም ዘንድ ወገኔ ይህ ሁሉ ደርሷል። አሁንም እርሳችን የተጻፈው እንዲፈጸም ከአንዱ ከጥፋት ልጅ ከይሁዳ በቀር የጠፋ የለም። ይሁዳ ገና ከአባቱ ከእናቱ ማኅፀን ሳይፈጠር ነው ገና ትንቢቱ የተነገረበት። ዕንባቆም ለስብከት ሲሄድ የይሁዳ አባት ቁጥሎ አሳለፈው። ሲመለስም ሌሎች ሽማግሌዎች ብድግ ብለው አክብረው ሲነሱ የይሁዳ አባት ግን ቁጥሎ አሳለፈው። ሽማግሌ ሲመጣ አክብሩ፣ ሽማግሌውን ቆርጣችሁት አትሂዱ። ከተቻለ እንደው አደጋ መኪና የሚጋጭበት ወይም ደግሞ ትራፊክ የሚጠይቃችሁ መስመር ካልሆነ ሽማግሌውን አሳልፉት። አክብር ገጸ አረጋዊ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 32 ሽበታሙን አክብረው፣ ሽማግሌውን አክብረው፣ ካህናትን አክብር፣ አባትና እናትን አክብር። መከባበር ለራስ ነው እና የይሁዳ አባት ጧት ሲሄድ ቁጥሎ አሳልፈው ተሸፋፍኖ እንዳያየው እንዳይነሳም ኮርቶ ሌሎቹ ብድግ ብለው ዕንባቆም ነቢዩን ሲያከብሩ እሱ አልነሳም ብሎ አሳልፈው ሲመለስም አስተምሮ ሲመለስ ቁጥሎ አሳልፈው ዞር አላየና ከዚህ ሰው የሚወለድ አባቱን ይገላል፣ እናቱን ያገባል፣ ጌታውን ይሸጣል ብሎ ትንቢት ተነገረበት። የተጻፈው እንዲፈጸም ይሁዳ ተወለደ ብዬ ላሳጥረውማ። ይሁዳ ከተወለደ በኋላ ወስደው ከባህር ዳር አዞ እንዲበላው፣ አውሬ እንዲበላው፣ አሳ እንዲበላው ከባህር ዳር ወስደው ጣሉት። ከባህር ላይ ጣሉት። ከባህር ማዶ የመጣ ሰው አሳደገውና ጦር ሰራዊት አድርጎ ወታደር አድርጎ አሳደገው። ከአባቱ ሀገርና ካደገበት ሀገር ጦርነት ተገጠመ። ካደገበት ሀገር የጦር ሰራዊት አድርገው ወደ ተወለደበት ሀገር አዘመቱት። ያን ጊዜ አባቱን አገኘና የነቢዩ ቃል አይቀርም፣ የተጻፈው አይቀርም። ይሁዳ ማንን ገደለ? አባቱን ገደለ። ወላጅ አባቱን ገድሎ ሲገሰግስ እናቱን አገኛት። አያውቃትም። ገና ሕፃን ሳለ ነው ባህር ላይ ተጣለ። እናቱን አገኘና አገባት። የዚህ ሀገር ሰው ዘመድ ወገን አይሉህም አለችው። ከባህር ነው ከውሃ ነው ተጥለህ ተገኘ ያሉኝ ይላታል። አንተማ የገደልከው አባትህ ነው፣ ያገባኸኝ እኔ ደግሞ እናትህ ነኝ። አንተማ እንዲህ አይነት ትንቢት ተነግሮብህ ነው በዚህ ነው የተወለድከው አለችው። በዚህ የተጻፈው እንዲፈጸም አሁንም ንስሐ ለመግባት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ12 ሐዋርያት እንዳንድ ሆኖ ተቆጠረ።
የተጻፈው እንዲፈጸም ነው ደረጃ ላይ ደረጃ የሚጨምረው። አንዳንዶች ደረጃ በጨመሩ ቁጥር የተጠቀሙ ያደጉ እንዳይመስላቸው። የማደግ አይደለም የማጠር የመውደቅም አለ ደረጃ። ሰው ባደገ ሀብቱ ያገኘ ቁጥር ከመኪና ላይ ቤት ከቤት ላይ መኪና ንብረቱ ወረቱ ሲትረፈረፍ የተጠቀመ እንዳይመስላቸው። አጠቃቀሙ ሕግን ከመጠበቅ የሚመጣ እንጂ ሕግን እየጣሱ ያደጉት እድገት አይምሰላችሁ። ተመልከተው ዝም ብለህ ከዚህ በፊትም አይተሃል፣ በዘመንም እያየህ ነው። ወደፊትም ተመልከት። የተጻፈው እንዲፈጸም ያሳድጋቸዋል። ከደረጃ ወደ ደረጃ ከሀብት ላይ ሀብት ከልጅ ላይ ልጅ ይሰጣቸዋል። በስርዓቱና በሕጉ ካልሄዱ ያንኮታኩታቸዋል። የይሁዳ እድገት ከኋላ ይሙት ብሎ የተጣለ ሰው፣ ሞት የተፈረደበት ሰው አባትና እናቱ ውሃ ላይ ውሃ ይብለው አሳይ ብለው ቢጥሉት አሳ አጥማጅ ወስዶ አሳደገው። ደግሞ እዛ ተቀማጥሎ ወታደር ሆኖ አደገ። ጾም በልቶ ጠጅ ጠጥቶ የተነገረው የነቢዩ ቃል አይቀርም። መጣና አባቱን ገደለ፣ እናቱን አገባ። የመጨረሻው ኃጢአት ደግሞ ተጠብቀዋለች። የተጻፈው እንዲፈጸም የተጻፈባችሁ ሰዎች ከኃጢአት ላይ ኃጢአት አትጨምሩ። ትምህርታችን ዛሬ ይሄ ነው። ጠፈፍ አድርገህ ስማኝ ልንገርህ፣ እንድትማሩ ነው ያመጣችሁ እንጂ ስለታመማችሁ አይደለም ያመጣችሁ። በሽታው የሰላም በሽታ ነው። በሽታው እንድትድኑ የምክንያት የጥሪ ምክንያት ነው። መቼም ገብረ ማርያም ወለተ ማርያም ብሎ ቢጠራችሁ ስለማትመጡ፣ የሞቀች ቤታችሁን ስለማትተዋል፣ ያችን ጎጆ ስለማትነኳት እግዚአብሔር በምክንያት አመጣችሁ። እኔም ማልዳ ሳስተምር ቆይቼ አሁን የማስተምረው ግዴታ ስላለብኝ ነው። ተቀጥሬ አይደለም፣ ውሎ አበል የለኝም፣ ደሞዝ የለኝም። ከእናንተ እናንተን እንጂ የእናንተን አልፈልግም። እማስተምራችሁ እንዲገባችሁ ነው። የተጻፈው እንዲፈጸም የተጻፈው እንዲደረግ እንዲሆን ይሁዳ ከ12 ሐዋርያት አብሮ ተጨመረ። እድገት ላይ እድገት፣ ከደረጃ ላይ ደረጃ ሰዎች ባደጉ ቁጥር የተጠቀሙ እግዚአብሔር የፈቀደላቸው ከእግዚአብሔር የመጣ ጸጋ እንዳይመስላቸው። ሰዎች ባደጉ ቁጥር ዝም ብላችሁ ታዘቡ፣ ተመልከቱት። ዝም ብሎ መመልከት ይልቁንስ ክፉ አለመስራት፣ በጎ መስራት። ምንጊዜ ከእናንተ የሚጠበቅ መልካም ስራ መስራት ይቻላል። መልካም ስራ ካልሰሩ ወደ ሰማይ የሚወጡት ከፕላኔቶች ቢገቡት ወደ ምድር ከባህር ውስጥ ቢደበቁት ከእግዚአብሔር እጅ ማግኘት የለም። አቤቱ ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ አለህ፣ ወደ ሲኦል ብወርድ እጅህ ትመራኛለች። ትንፋው ትቼ እስከ ባህር ዳርቻ ብሄድ በዛም አንተ አለህና። ጨለማ ትሰውረኛለች፣ ቤት ጨለማ ውስጥ ብገባ በአንተ ዘንድ ጨለማ የለም፣ ጨለማው እንደ ፀሐይ ያበራልና። አቤቱ ከመንፈስ ወዴት እሄዳለሁ? መዝሙር 138 ቁጥር 7 ላይ አሁንም መጽሐፉ እንዲፈጸም ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ መጽሐፉ እንዲፈጸም የይሁዳ እድገት ከባህር ከሞት ወጥቶ ወደ ሕይወት ከሰው ሀገር ባህር ማዶ ተሰጥቶ ወደ ተወለደበት ከተወለደበት ሀገር አባት መግደል፣ አባት መግደል፣ እናት ማግባት፣ እንደገና ደግሞ ከ12 ሐዋርያት መጽሐፉ እንዲፈጸም በሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ከ12 ሐዋርያት አንድ አድርጎ ሹሞታል። የይሁዳ ስልጣን ሐዋርያ ተብሎ ተሰይሞ ነበረ። ታላቁን ስም፣ ታላቁን ስልጣን፣ ታላቁን ክብር አግኝቶት ነበረ። ይሄ ግን ደረጃ ላይ ደረጃ መንጠልጠሉ አውርዶ ሊጥለው ከክብሩ ሊለየው ያን መሳት ያወርሰው ነው። ሰው በተሰጠው ስልጣን ካልሰራበት በወረዶ አይቀርምና፣ ሰው በተሰጠው ክብር ካልሰራበት መጠየቁ አይቀርምና እንዲሁም እንደኔ ድሃ ሆኖ መኖር ይሻላል። እንደኔ ተራ ሰው ሆኖ መኖር ተራ ጥያቄ ነው የሚመጣው። ያው ከምንም አለኝ ያው በገዛ ጊዜ የገደልኩት ገዳም ካልሆነ በቃ
ምንም ጣጣ አለ? በበሬው አልጠየቅ፣ በሬ አልጠብቅ፣ በበጉ አልጠየቅ፣ በግ አልጠብቅ፣ የቢሮ ስራ የለኝ ወይም ደግሞ በመሬት ስንዴው ባቄላ አትለኝ፣ መሬት የለኝ። መጽሐፉ እንዲፈጸም አንተ እርሻውንም ግብርናውንም ንግዱንም አሟደህ ዝም በዚህ ሁሉ ዘጠኝ መጠየቅ አይቀርም። ጠፈፍ አድርገህ ንግዱንም በስርዓቱ መስራት አለ። እርሻውንም ጠፈፍ አድርገህ ማምረት አለ። በተለያየ መንግስት ስራ ጠፈፍ አድርገህ ህዝቡን በተመቸ ሁኔታ ለህዝቡ ጥሩ አገልጋይ ሆነ ማገልገል። ልታገለግል እንጂ ልትገለገል አይደለም የተቀመጥከውና መጽሐፉ ይፈጸም ዘንድ የይሁዳ ነገር ያሳዝነኝ። ገና ሳይወለድ ትንቢት የተነገረበት አባቱ የተረገመ ሁሉ አባቱ ለሽማግሎች ለታላላቅ ሰዎች ለእግዚአብሔር አገልጋዮች ክብር ባለመስጠቱ ዛሬ ታዲያ እኛን የምትሰድቡ ሰዎች ምን ይውጣችሁ ይሆን? በፌስቡክ የምትሰድቡን፣ በመጸየት የምትሰድቡን፣ ክትፎና ግራጌጥ እየቆመላችሁ የምትሰድቡን እንባቆም እኮ ነው። ለዚህ ሰው የሚወለድ አባቱን ይገላል፣ እናቱን ያገባል፣ ጌታውን ይሸጣል አለ። ገና ሳይወለድ ትንቢቱ ተነገረ። ዛሬስ ምን መፈለክለኪያ ታገኙ? እንደፈለጋችሁ አፋችሁን የምትከፍቱ፣ ሊቃውንቱን የምትሳደቡ፣ ብፁዓን አባቶችን የምታዋርዱ፣ ሽማግሌዎችን የምታንኳስሱ፣ ወላጆቻችሁን የምታሰቃዩ፣ ለትዳር ጓደኞቻችሁ እንቅፋት የምትሆኑ፣ ለትዳር ጓደኛችሁን ገንዘብን የምትክዱ፣ ገንዘብ የምትሰርቁ፣ ከእምነት የወጣችሁ እናንተ እማትታመኑ ሁሉ ሞቃችሁ ምን ይሆን? በምን ቀዳዳ ለምትሸርቁ ይሁዳ መርገም ይደርስባችኋል። መጽሐፉ ይፈጸም ዘንድ በልህና ላሰብህ እንጂ እንደምን ቆያችሁ ወገኖች? መጽሐፉ ይፈጸም ዘንድ ከአንዱ ከጥፋት ልጅ ከይሁዳ በቀር የጠፋ የለም። ከሰጠኝ አንዱን አላጎልም አለ ጌታ ኢየሱስ። ከተከተሉ ሁሉ ካገለገሉ ሁሉ አንዱን አላጎልም። እረኛው ይመታል፣ በጎች ይበተናሉ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 እረኛው ይመታል። ጌታ በተያዘ ጊዜ ሐዋርያት ሁሉ ተበተኑ፣ አብሮ የተያዘ አልነበረምና። ከሰጠኸኝ ሁሉ አንዱን አሳልፌ አልሰጥም። ከዚህ መጽሐፉ ይፈጸም ዘንድ ከይሁዳ መጽሐፉ ቤት ነው። ዕንባቆም ተናግሯል፣ ነቢዩ ተናግሯል። ዛሬ ምን እናገራለን? ዝም አንልም። ስለ ጽዮን ዝም አንልም። ስለ ኢየሩሳሌም ዝም አንልም። እውነትን ለመናገር ዝም አይልም አንደበቴ። እናገራለሁ። ጆሮ ያለው መስማትን ይስማ። ማቴዎስ ምዕራፍ 13 ቁጥር 9 እና 16 ጆሮ ያለው መስማትን ይስማ። እንግዲህ መስማት ከፈለግ ሰምተህ እውነት ልንገራችሁ ስለታመማችሁ አይደለም የመጣችሁ። እንድትማሩ ነው፣ እንድትነገሩ ነው። ይሄን አደራ እንድትቀበሉ ነው የመጣችሁ። ተማክሮ ትምህርት ተፈባር በስራ ላይ መዋላቸው ጠይቃችሁ ይላል። እዚህ በረሃ ላይ አስተማሪ ሆነና ለመጎብኘትምና እንዲሁ ተሳልሜ ልምጣብለህምና ቅድም እንዳሉት አጠራጣሪ ነገር ሰምታችሁ እውነቱን ልረዳ ብላችሁ ምኑ። ነገር ግን ይህንን የተቀደሰ ተራራ ያያችሁ ሁሉ እዳጠፋችሁ ግዴታ ግን መጠበቂያ እነሆ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፉ፣ ከተጻፈው አትራመዱ፣ የተጻፈውን አትተላለፉት ይላልና ሐዋርያው ቅዱስ ጳውሎስ። እናንተ በወንድሞቻችሁ ላይ የምትታበዩ አለ ቅዱስ ጳውሎስ። እኔ እኮ አለ ስለ አጵሎንና ስለ እኔ ምሳሌ አድርጌ ያስተማርኳችሁ እንዲገባችሁ ነው። እኔ አጵሎን ነኝ፣ እኔ ጳውሎስ ነኝ አትበሉ፣ ከተጻፈው አትለፉ አለ። መጽሐፉ ይፈጸም ዘንድ መጽሐፉ ይከናወን ዘንድ ከይሁዳ በቀር የጠፋ የለም። ወገኖች ወጣቱ የገባችሁ ነው ትምህርቱ ወይስ አይገባችሁ? አንፍሮ ጋር ናችሁ ወደ ጋር ናችሁ? አንፍሮ የሰባነው ሰው ሲቀርብ በቀር የታረጉ ነው። እኔም እኮ ቢጠንቀኝ ነው እንጂ አሁን አንፍሮ ወደ ትምህርት ማስተላለፍ ዋን እያላበት እንዲሁም አታለ እንደቆያችሁ መቼም እኮ ቢሆን እንኳን እየሰማችሁ ባሰቡኝም የውሸት ድንጋዮች መሰክራሉ። ስለዚህ የውሸት ችግኞች ከአዲስ አበባ እስካፈራቸው ብቻ መጥኋቸው፣ በማጠጣኋቸው፣ ኮተኮቷቸው።
የተጋረጠውን ተራራ ምድረ በዳን ይመስል የነበረውን ተራራ እንደዛ ባዶ የነበረውን ተራራ ገነት አስመሰል ነው። ይመሰክርልኛል ለኔ ታዛሪ ስላለን እናንተ ብትሰሙ መልካም ትስማማ ባሰቡት ዛፎቹ እንዲያርግ እንዲህ አይነት ውበትማን ይሰጠዋልና እኔ ባልወር እኮ መጣጠሩ ነው በመጥረቢያ ነው የሚያገኝ። ስለዚህ እኔና እናንተ ለወንጌል ክብር ነን። ወንጌል ደግሞ ለእኔና እናንተን መጠበቅ ግዴታ ነው። የዛሬ 18 ዓመት ዝንጀሮ አልነበር ሲዘልበት የነበር ዘንዶ አይደለም ሲዘልበት የነበር ዛሬ በእኔና በእናንተ እኮ ነው የሁሉ ውበት የሁሉ ክብር። ስለዚህ ገብርኤል በእኔና እናንተን ይጠብቃል። መጽሐፉ ይፈጸም ዘንድ የመጽሐፉን አፈጻጸም ነው የምልህ። አንተም እናትን አባትን የበደልክ ካለ አስታውስ፣ ካህናትን የተሳደብክ ካለ አስታውስ። ስድብ አልተፈቀደ። መከበር አለባቸው ካህናት። አይን በእግዚአብሔር ናቸው፣ የመቅደስ አገልጋይ ናቸው። ሕግን ካልፈጸሙ እግዚአብሔር ይጠይቃቸዋል። አታልያ ሰጣቸዋል። በስርዓቱ በመስቀላቸውንና ሰማያዊ ስልጣናቸውን አክብረው ካላሉ እግዚአብሔር ይጠይቃቸዋል። እንደ ስራቸውም ይፈርዳል ጌታ። እኔና እናንተ ግን ካህናትን መንካት የለብንም። የሰው ልጅ ግን ካህናትን ማማት መጥላት ክልክል። ካህናት ሰማያዊ ስልጣን ነው ያላቸው። ስልጣናቸው ከእግዚአብሔር ነው። ወደ ትምህርት ሄደላል። መጽሐፉ ይፈጸም ዘንድ ይወጣል፣ የሚገባ ይገባል። ብዙዎች ፊተኞች ኋለኛ ይሆናሉ፣ ኋለኞችም ፊተኛ ይሆናሉ አለ። የተጻፈው ይፈጸም ዘንድ አንዳንድ ጊዜ ተንጎድጉዶ መግባት ይመጣል። እንደው ወደ ቤተ ክርስቲያን ወደ ኪዳኑ ወደ ሰዓታቱ ወደ ማህሌቱ ተስገብግቦ መግባት ከካህን ጋር መጋፋት ይመጣል። ሰንበት ተማሪ ሕፃን ሳላችሁ ሌላም አገልጋዮች አዳር ፕሮግራም እያላችሁ ከቤተ ክርስቲያን ማደር ከቤተ ክርስቲያን መዋል እናት አባት ሳይፈቅዱ እንዲህ አይነት ነገር ይመጣል። መጨረሻ ግን እናንተ የገላትያ ሰዎች ሆይ በመንፈስ ጀምራችሁ በሥጋ ትፈጽማላችሁ ማለት ነው። ብዙዎች ፊተኞች ኋለኛ ይሆናሉ። ይመጡ የነበሩት ይሳለሙ የነበሩት ጥልቅ ብለው ዓለማዊ ይሆናሉ። ዓለማዊ የነበረው ደግሞ ጥልቅ ብሎ ወደ ቤተ ክርስቲያን ይገሰገሳል። የተጠሩ ብዙዎች የተመረጡ ጥቂቶችን ታደል በማቴዎስ ወንጌል ምዕራፍ 22 ቁጥር 14 የተጠሩ ብዙዎች የተመረጡ ግን ጥቂቶች ከምርጦቹ ያርገን ጌታ ከምርጦቹ ያርገን የሀገሬ ልጆች። ሰዎች አልፈለጋችሁም የምርጦች ነው ከምርጦቹ ጋር ያርገን ይጻፈን በሕይወት መጽሐፍ መድኃኒዓለም የኔ ጌታ አንዳንድ እዚህ ደራ ተወልዶ ያደገና ተከሳሾች አንድ ነው ሰዎች ይሆኑና እንዴት እንደምትሉት አሁን አባ ዮሐንስን እንዴት እንዲህ ትሏቸዋላችሁ ብለውታል። አቤተ ክህነት ውስጥ ነው ያለ አባ ዮሐንስ ስለ ሃይማኖት አይጠረጠሩም። አለመጠርጠሬን ያውቃሉ፣ እሳቸውን ግን አይጠሩም። አሁንም የምትጠሩ ሰዎች አትወዱኝም ለማለት ነው። የሚወዱኝም አይጠሩኝም፣ የሚወዱኝም አይጠሩኝም። የተጻፈው ይፈጸም ዘንድ መጽሐፉ ይፈጸም ዘንድ ከይሁዳ በቀር የጠፋ የለም። ከእኛ ዘንድ ወጡ። ከእኛ ጋር ቢሆኑስ ከእኛ ጋር ጸንተው በኖሩ ነበረ። ነገር ግን ከእኛ ዘንድ ወጡ እንጂ ከእኛ ወገን አልነበሩም ይላልና በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 እኔ ጋር ነው ያገሬ ልጅ። ከእኛ ዘንድ ወጡ አለ። ከእኛ ጋር ነበሩ፣ ሲያገለግሉ ነበር፣ አመክሮ አድርገው ነበር፣ መንኩሰው ነበር፣ ቀሚስ ለብሰው ነበር። የወንቅ እሸት መነኮሳት ናቸው፣ የወንቅ እሸት አገልጋዮች ናቸው። በወንቅ እሸት ከኤችአይቪ ተፈውሰዋል። በወንቅ እሸት በሀብል ታስረው መጥተው ሀብላቸውን ጥለዋል። በአልጋ ተሰቅለው መጥተው አልጋቸውን ተሸክመዋል። የወንቅ እሸት ናቸው ከተባሉ በኋላ ከእኛ ዘንድ ወጡ። ከእኛ ዘንድ ወጡ እንጂ ከእኛ ጋር አልነበሩም። ከእኛ ጋር ቢሆኑስ ከእኛ ጋር ጸንተው በኖሩ ነበር ይላል። ከእኛ ጋር ያለ ከእኛ ጋር ጸንቶ ይኖር
ጋር ጸጥ ከሚኖር በእምነት ከቤትም ብትሄድ ከትዳር ጓደኛም ጋር ብትኖር ከቤተሰብም ጋር ብትኖር የወንቅ እሸት ወንቅ እሸት ነው፣ አይጠረጠርም። የወንቅ እሸት ወንቅ እሸት በወንቅ እሸት ፍቅር የሚለይ ረሃብ ነውን? ጎራዴ ነውን? ሰይፍ ነውን? ከወንቅ እሸት ፍቅር የሚለየኝ የለምና ከእኛ ዘንድ ወጡ እንጂ ከእኛ ወገን ግን አልነበሩም። ከእኛ ወገን ቢሆኑ ሰራ ከእኛ ጋር ጸንተው በኖሩ ነበር። መልስ በመልእክቱ በምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 ቁጥር 19 የተጻፈ ይፈጸም ዘንድ ይሁዳ አፈንግጦ ወጣ። እንደ ይሁዳ የሚወጡ ብዙዎች ናቸው፣ እንደ ይሁዳ የሚከዱ ብዙዎች ናቸው፣ እንደ ይሁዳም አስመሳዮች ብዙዎች ናቸው። እንደ ይሁዳም የበግ ለምድ ለብሰው በግ መስለው የሚታዩ የበግ ለምድ ለብሰው ብዙ ተኩላዎች አሉና ከዚህም እንጂ የተቀላቀሉ ይጠፉ ናቸው። ተቀላቅለው ቀን የሚጠብቁ ይኖራሉ እኮ ግራም ለማፍረስ ታሪክ ለማጥፋት ኦርቶዶክስን ለማዳከም ከእኛም ጋር ተቀላቅለው ይኖራሉ አስመሳዮች። አልታደሉምና በተቀደሰው ተራራ ጸጋው ክብሩ እንደ ዝናብ ሲፈስ እንደ ምድረ በዳ ደርቀው ቀን የሚጠብቁ ዝናቡ ሲፈስ ጸጋው ሲፈስ ክብሩ ሲፈስ በጋቢህም በጃኬትህም ብትሰበስበው እነዚያ ያልታገሉት የተረገሙት ደግሞ ደርቀው እንደ ምድረ በዳ አውድቀው የሚኖሩ ገዳም ለማፍረስ የመጡ ሪከርድ ለማድረግ የመጡ የሌላ እምነት ተከታዮች የማያዋጣውን ሰው ከማያዋጣ ማህበር ገብተው የማያዋጣውን ማህበር የዲያብሎስ ልጆች ገለታው ነው እንጂ ለጸሎት ብቻ አይደለም። እዚህ ጣጣዎች ሌላ ማህበር እንደምታ ካለን ምትሉ መጽሐፉ ተጠቅመዋል። መጽሐፉ እንዲፈጸም ከማይገባው ነገር ያልከሰከሳቸው እውነተኛው ሃይማኖት ኦርቶዶክስ ተዋሕዶ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት። ኤፌሶን ምዕራፍ 4 ቁጥር 5 ሌላ ድርጅት የለም። እንደ ጃኬት እንደ ቲሸርት አይቀየር ሃይማኖት። ሃይማኖት አይታደስም። ኦርቶዶክስ አትታደስም። ኦርቶዶክስ በደሙ ዋጃት ቅድስት ቤተ ክርስቲያን ለዘላለም ትኖራለች። ክርስቶስ ያበራታል ይላል ኤፌሶን ምዕራፍ 5 ቁጥር 14 አንተ የተኛ ንቃ ተነስ። በዘረኝነት የተኛችሁ፣ በዝሙት የተኛችሁ፣ የወደቃችሁ በጫት በሲጋራ በደባል ሱስ በስካር የተኛችሁ ወጣቱ ያገሬ አደራ ለመጪው ዘመን እንኳ ይዘው ተዘጋጁ። አዲስ ሕይወት በዚህ የተመራችሁ ስለ በሽታዎች የሚወደት አይደለም ጌታ ራስህን የፈለጠ ለዚህ ነው። እግርህን የቆረጠመ ሊያድን ፈልጎ ነው ጌታ። ወርቅህን የቆረጠ ሊያድን ፈልጎ ነው ጌታ። የዘላለም ሕይወት እንድታገኝለት ፈልጎ ነው ጌታ። ወደዚህ ያለ መጽሐፉ እንዲፈጸም ይህ መጽሐፍ ነገር ይገርመኛል። ይድናል የተባለው ሰው ተለይቶ ይገኛል። ይጸድቃል የተባለው ሰው ተወግዶ ይገኛል። ይቆርጥናል የተባለው ወገኖቼ ሊቃውንት የማናገኘት ነበር ገና
ከልጅነቱ ጀምሮ እጁን በሰው ጀነት የሚወርድ በግራው የተሰቀለው እና በቀኝ የተሰቀለው ጌታ በማን የተሰቀለው ኢየሱስ ያቻለው በሉቃስ ወንጌል ምዕራፍ 23 ቁጥር 39 40 41 43 እስከ 44 ጌታ በተሰቀለ ጊዜ አንዱ በቀኝ አንዱ በግራ ተሰቀሉ። ይሄ ምንድን ነው? የቀኙ ወንበዴ፣ የግራውስ ምንድን ነው? ወንበዴ። የመካከለኛው የወንበዴዎች አለቃ ለማለት ስሙን ለማጥፋት ነው። አይ ጠላት ሲያጋጥም ጠላት ሲያገኝ ጠላት በጥርስ ምን ማለት ነው? ወንበዴ ጋር የሰቀለው ብቻውን አይሰቅሉት። የወንበዴዎች አለቃ ለማለት ከመሃል ሰቀሉ። አምላክነቱን እኮ ይወጣችሁ በቀኝ የተሰቀለው ጻድቅ ነው። በግራ የተሰቀለው እንደው በፍርድ ቀን በዙፋኑ ተቀምጠህ በኃጥአንና በጻድቃን ትፈርዳለህ ማለታቸው እኮ ሳያውቁ ያስጠላቸዋል። ሳያውቁ እነሱ ለክፉ ያሉት እንደበጎ ያደርገዋል ጌታ። በዙፋኑ ሰራዊተ መላእክት ጋር ተደርጎ ለፍርድ ሲመጣ በቀኙ ያሉት በጎችን እናንተ የአባቴ ወዳጆች የዘላለም ሕይወት እንድትወርሱ ኑ ወደ እኔ ይላቸዋል። በግራ ያሉትን ደግሞ ቁሙኔ ከኔ ብሉ እናንተ ቁሙ ይላቸዋል። እንግዲህ በግራ የተሰቀለው ምን አለ? በተሰቀለ ጊዜ ወጣቱ የሰማችሁ ነው። በግራ የተሰቀለው ምን አለ? አንተ የእግዚአብሔር ልጅ ነህ ትላለህ። እስኪ እግዚአብሔር ልጅ ከሆንክ ራስህንም አድን እኛንም አድነናል። እኔ ጋር ናቸው። የተጻፈው ይፈጸም ዘንድ መጽሐፉ ይፈጸም ዘንድ መቼም ክፉ ሰው ሲወለድ ክፉ እናቱን አስጨንቆ ይወለዳል። ሲያድግ ክፉ ሰፈሩን አውቆ ያድጋል። እናት አባቱን አሰቃይቶ የገዙትን በሬ ቴሌቪዥኑን አሽቆ አደይቶ ክፉ ልጅ ክፉ ነው። አንዱን በጥፊ ይመታል፣ አንዱን በርግጫ፣ አንዱን ይገድላል፣ አንዱን ይቀማል። ክፉ ልጅ ክፉ ነው አይደለም ወገኔ? ይሁዳ ማለት በግራ የተሰቀለው እርጉም ነው። በሽታ ያምታከለ ሲያድግ ሲቀማ ሲገድል ኖረ። በተሰቀለ ጊዜ ደግሞ ጌታ ጋር ሲሰቀል ለዛች ለአስራ ላለቀች ሰዓት አንተም እንጂ አለው ጌታን ሰደበው። መጨረሻ የኃጢአት መጠቅለያ ያደረገው ምንድን ነው? ዓለም ሲያውቅና ሲያተራምስ ብሎ የኃጢአቱ መጠቅለያ ምንድን ነው ያለው? ጌታን መስደብ ነው። እንዲህ ካለ መከራ ያውቃቸው። ሁልጊዜ ለኃጢአት፣ ሁልጊዜ ለበደል፣ ሁልጊዜ ለመበደል፣ ሁልጊዜ ሰውን ለማሳዘን አደሬ ጥንቅ ነው። አደሬ ጥንቅ ነው። ቀሪ ጊዜያችሁን ይባርክላችሁ እና በግራ የተሰቀለው የግራው ተሰቃይ ጌታን ሰደበው። አንተ እንጂ ራስህንም አድን እኛንም አድን አለ። በቀኝ የተሰቀለው ደግሞ ምን አለ መሰለህ? አንተ ሰው አንተና እኔ በስራችን የተሰቀልነው ቀምተን ገለን ሰርቀን በድለን ነው እኛ የተሰቀልነው። እንዴት ይህን ንጹሕን ሰው ለምን ታመዋለህ? ከኔ ጋር ናቸው። በቀኝ የተሰቀለው ደግሞ አንተና እኔ የተሰቀልነው በኃጢአታችን ነው። በድለናል፣ ቀምተናል፣ ሰርቀናል፣ ገለናል። ሲያንሰን ነው የእኛ መሰቀላል። ይህ ሰው ግን ምንም ኃጢአት የሌለበት ሰው የተሰቀለ አለና በግራ የተሰቀለውን ጓደኛውን የወንብድና የሽፍትነት የቅሚያ ጓደኛውን ወቀሰው። ያ ጊዜ በቀኝ የተሰቀለው ምን አለ መሰላችሁ? የአገሬ ልጆች ቀና አለና ወደ ጌታ ዘንበል ብሎ አቤት ጌታ ሆይ በመንግሥትህ በፍርድ ቀን አስበኝ አለው። ሰባቱን ታምራት ተመልክቶ አምላክነቱን ተረድቶ ፀሐይ ስትጨልም ጨረቃ ደም ስትመስል ከዋክብት እንደ ቅጠል ሲረግፉ የቤተ መቅደሱ መጋረጃ ሲሰነጠቅ መቃብራት ሲከፈቱ ምድር ስትናወጥ ዓለም ሲከሰከስ ሰባቱን ታምራት ተመልክቶ አምላክነቱን ተረድቶ አቤቱ በመንግሥቱ አስበኝ ጌታዬ ሆይ እጄን በሰው ደም ነክሬ የምኖረውን መሌለ እያለ እንዲህ ነው ማለት የሚገባቸው። እንዲህ ነው ከእናንተ እንዲገባ የተጻፈው እንዳይፈጸምባቸው። ያን ጊዜ ጌታ ደግሞ የወንጌል ምስሌ ሰገነት አንተ በቀኝ የተሰቀልከው እንዲሁም በመንግሥቴ በፍርድ ቀን ሳይሆን አለ ዛሬ ከኔ ጋር በመንግሥተ ሰማያት ትኖራለህ።
ዛሬ ከኔ ጋር በመንግስተ ሰማያት በገነት ትኖራለህ አለና አብርሃምና ይስሐቅ ያዕቆብ ገነትን ሳይዋት 5500 ዘመን በሲኦል ሲጋይ ሲቃጠል የነበሩ ከአዳም አንስቶ የነበረው ትውልድ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ጌታ በተሰቀለ ጊዜ ግን ማነው ገነትን ገብቶ የገባ? በቀኝ የተሰቀለው ደመ ማኅተሙን ይዞ ወደ ገነት ገባ። ተወረወረ፣ ተነጠቀ፣ ገነት ገባ። እንግዲህ እንደምን ቆያችሁ? መጽሐፉ ይፈጸም ዘንድ የተጻፈው ይፈጸም ዘንድ የይሁዳ ነገር ከ12 ሐዋርያት አንዱ የሚባለው እንደገና ደግሞ በግራ የተሰቀለው ከጌታ ጋር የሚሰቀል ያልታደለ አይታደልም፣ የተረገመ ሰው አይቃናለትም፣ አይሆንለትም። እማይድን አይድንም። ከእኔ ጋር ናቸው ወገኖች? እማይድን አይድንም። ከሚድኑት ያድርገን፣ ከሚጸድቁት ያድርገን። ስንቱን እየታዘቡት ነው፣ ስንቱን እየታዘቡት ነው። ነፍሴ ወሰነች፣ ነፍሴ ተሰቀቀች። እንደው የህይወት ቃል እየፈሰሰ ፍጹም የማይረሱ ሰዎች አሉ። ነፍሳቸውን የማይፈልጉ ሰዎች አሉ። የእግዚአብሔርን መንገድ የማይፈልጉ ሰዎች አሉ። ግም ብለው ሰይጣንን የሚከተሉ የዲያብሎስን ስራ የሚሰሩ ሰዎች አሉ። ከእነዚህ አይነት ሰዎች ይሰውረን ጌታ። ይህ የተጻፈው ሊፈጸምባቸው ነው። ካህናት አደራ፣ ንስሐ እንግባ፣ አደራ እናስተምር፣ እንስበክ፣ እንገስጸው። ይህን ትውልድ ለመንግሥተ ሰማያት እናብቀው፣ የመንግሥት ወራሽ እናድርገው። ይባቸው እንደምን ቆያችሁ? ሹመቱን ሌላ ይውሰዳት፣ በተሟገተ ጊዜ ተረቱ ይውጣ። ሚስቱ መበለቱ ልጆቹ የሚራራላቸው አጠው ሀገር ለሀገር ይንከራተቱ። በድንኳኑ የሚኖር አይኖር፣ መኖሪያው ምድረ በዳ ትሆናል። ሰይጣን በቀኙ ይቁምበት፣ ሰይጣን በቀኙ ይቁምበት። የእናቱና የአባቱ ኃጢአት በእግዚአብሔር ዘንድ ይታሰብ፣ አይደምሰስ። ስሙ ከሕይወት መጽሐፍ ይደምሰስ። ከኃጢአት ላይ ኃጢአት ይጨምራል። መዝሙረ 108 ቁጥር 6 እስከ 19 ያነበብላችሁ። መዝሙረ 68 ከቁጥር 21 ላይና ከቁጥር 25 ላይ መኖሪያው ምድረ በዳ ትሆን፣ የሚኖርባትም አይኖር። ሹመቱን ሌላ ይውሰዳል። የይሁዳን ሹመት ማን ወሰዳት? ማትያስ ወሰደው፣ ተነጠቀ፣ አልታደለም እና የተጻፈው ትምህርት ነው። ትምህርታችን ይህን ይመስላል። እንደ ዋዛ እንጀምረዋለን፣ እንዲህ አድርገን እናጠቃልለዋለን። ክብር ይመስገን ጌታ መድኃኒዓለም። ለመጣለህ ነኝ አገሬ ልጅ። በዘመናችንም ብዙ ታየኝ የሚሉ አሉ። የተጻፈው ሊፈጸምባቸው፣ ትንቢቱ ሊፈጸምባቸው ታየን የሚሉ አሉ። አትከተሏቸው። አሁን መጣሁላችሁ ወደ እናንተ። እሺ እንኳን ደህና መጣችሁልኝ። ታዲያ መጥቻለሁ። ሰተቱ እያሁን መጽሐፉንን ከዘፍጥረት እስከ ዮሐንስ ወዲያና ወዲህ ስዋኝበት ስረጨው ስወረውረው ቆየውና ዲያብሎስን ስመታበት ቆየውና አሁን ወደ እናንተ መጣሁ። በዘመናችንም ብዙ አስመሳዮች ወጥተዋል። ህድማይቼ እንዲህ ያለው ነገር ታይቶኝ ዛሬ ማርያም አነጋግራኝ የሚሉ ሞልተዋል። ከእንዲህ አይነት አስመሳዮች ራሳችሁን ለዩ ወገኖች። ሾቅኔ አሁን እንዲህ ያህል ሟርት ምን አይነት አባባል ነው? ይኸውልህ ካህናት አስቀምጦልሃል ጌታ። መጠህ ተባረክ፣ መጠህ ተማር፣ ታምረ ማርያም ስማ፣ በመስቀላቸው ተባረክ፣ እምነትህን ጠጣ፣ ጸበልህን ጠጣ፣ እምነትህን ተቀባ። ይሄ ነው የሚያስፈልገው። ቤተ ክርስቲያን አለችልህ። በየዶርሙ በየፌርማታው እንዲህ ያለ ታየኝ የሚሉት ነገር ዲያብሎስ በታየው ቁጥር ግማሹ እንዲያውም የሚታያቸው የሚል አውቀው ነው የሚቀርቡባቸው። ሌሎች ደግሞ ሰይጣን የታያቸው አክታለን ይልቅስ እኔ ጋር ናችሁ። ያው ይህን ታየን አላለ ያሳየናችሁ ስራ ነው አይደል? ሰርተው ያሳዩአችሁ። ወንድ ማለት ሰርቶ ያሳያችሁ። በስራ ነው ታዋቂነቱ መግለጽ አለበት።
በስራ ነው ማንነቱን መግለጽ ያለበት። የሰው ማንነቱ በስራ ይታወቃል። በወሬ አይደለም፣ በአፍ አይደለም፣ ባሊዋልታ አይደለም። እንደው እባካችሁ እናንተም እኮ ናቅኳችሁ። እንደው ወገኖች በእግዚአብሔር መልክ እኮ ነው የተፈጠራችሁ። በእግዚአብሔር ምሳሌ እኮ ተፈጥራችኋል። እንደው ያገኘው ነው ብሎ ባለቤት እንደሌለው በግን የሚጎትታችሁ አጠንቋው እሺ፣ አሰማችሁ እሺ፣ አባለዛው እሺ፣ አሞቼ ይስጣችሁ። አሰማችሁ ስር ታቀብላላችሁ፣ አባለዛው ቡና ትከድማላችሁ፣ ጫት ታቀብላላችሁ። መቼ ነው ሰው የምትሆኑት? መቼ ነው ነፍሳችሁን የምታስቡት? መቼ ነው እግዚአብሔርን የምታስቡት? ተዋችሁት እኮ ጌታ ሕይወታችሁን እኮ ለእሱ አስረከባችሁ። ይህን ታየኝ ባላችሁ ቁጥር ለጠንቋዩ፣ ለስርማሹ፣ ለቅጠል መጣሹ ገንዘባችሁን በተናችሁ፣ ጉልበታችሁን ያደከማችሁ፣ ክብራችሁን አጣችሁ፣ ንጽሕናችሁን አረከሳችሁ። አረስንቱን እንኳን መጣህልኝ ነገር የለምስጠልኝ ነገር የልጅ አጠንቋይ ያለ ለሰው ሲሆን አጠንቋይ ያለ ለሰው ጆለ ላይ አረዳችሁ። እሺ ተጠንቋይ ይሄድ ጆለ ተጠንቋይ ይሄድ ይሄድ ወዛች ሰላችሁ አለች ደውጭ አንተካከር ኮብራችሁ ወጃችሁ ተቀጣራባ እሺ አረጋታችሁ ጠንቋይ ይሄድ ሳይሆን ጠንቋይ የሆነ ያወጣለባሁ የሰውዬ እስያ ካታሞ ያስገባለው ለምትዋ አይ አውቄው ከእንደዚህ ለሊቱ አይደለም የጋራችሁ ለሊቱ አይደለም። ይሄ ህዝብ እኮ ከጠንቋይ ያለ ያለ ወደ እናንተ ሊመጣ ደግሞ ስለዚህ ጠንቋዮች እጃችሁ እንዳትወጡ ለገቢያችኋል። ሰው ቤት አሁን እዚህ አንድ ሰማሽ ይሄዳል ቆይታላችሁ ሰው መንገድ ያውቅ ያታደለ ትውልድ እንዲህ ብሎ ወንጌል እንደዝናብ እየፈሰሰ በመላእክት ታጅበው በመላእክት ጋር አብረው እየኖሩ ጠንቋይ ተጣጣሙ ወደ ጠንቋይ ትሄዳለች። አተሉ ልጆች አተሉ አሁን መጽሐፉ እንዲፈጸም እንዴት ያለውን ርሳነ ተወዛይ የወንዶ ፈንጅ ያሳቀየት መጽሐፉ እንዲፈጸም የትንሽ መፈጸሚያዎች ዓላማ የለሾች መንገዳችሁን ማታውቁት ከእውነተኛው ሃይማኖት ፈቀቅ ያላችሁ ከሕገ እግዚአብሔር የወጣችሁ እናንተ እኮ ለእናንተ እኮ ነው የተጻፈው። የትንቢት መፈጸሚያ ሆናችሁ የሚገባውን ያውጣል፣ የሚገባውን ያውጣል። ወጣቱ በዘመናችን ብዙዎች ወስደዋል። በማህበር ከፍተው እንዲህ ሆንኩኝ፣ እንዲህ መጣ፣ እንዲህ ተደረገ ከተጻፈ ውጭ የሚሆን ነገር የለም። ስለ ትንቢት የሚያስረዝመን የሚነግረን አንፈልግም። የሚያስረዝመን የሚነግረን አይደለም። ስለ ልማት የሚነግረን የምንፈልግ ስለ እድገት፣ ስለ ፍቅር የሚሰብከን የምንፈልግ ያቸገረን ፍቅር ማጣታችን እንጂ የሚያስረዝመን ዘመኑ ያልወሰነ ነው። ምናረጋቸው አለመስማማታችን እንጂ ዘመኑ ምናረገ ፀሐይ ትወጣለች፣ ፀሐይ ትገባለች፣ ክረምትና በጋ በሰዓቱ ይፈራረቃሉ። አለመስማማታችን እንጂ ሌላኛ ማታን ፈልግልኛ ይህን ታየን የሚለን አይደለም። እኛ ሰብቶ የሚያሳየን መንፈሳዊ ጀግና የታሪክ ባለቤት የታሪክ ያስቀምጠናል። ይሄ ነው እኛ በስራ ሰርቶ ገዳም አቅንቶ በነፃ ወንጌል ሰብኮ ባህር ማዶ ተሻግሮ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ የተጣላውን አስታርቆ የራቀውን አቀርቦ ድሃውን አበድሮ ለችግረኞች አብልቶ ድሃዎችን ሰብስቦ በኃጢአት የወደቁትን ባርኮ መክሮ አስተምሮ ሰውን ከሰው ጋር የሚያስታርቅ ሰውን ከእግዚአብሔር ጋር የሚያስታርቅ እንዲህ አይነት ሰው ነው የምንፈልግ አይደለም። ያጣለ እንዲህ አይነት ሰው ነው የሚያወራ አላጣል፣ ይሄን ታየኝ የሚል አላጣል። ስለዚህ
መጽሐፉ ይፈጸም ዘንድ አንዱ ከይሁዳ ከጥፋት ልጅ በቀር የጥፋት ልጅ አለ ሌላ የጠፋ የለም ማለት ነው። እንግዲህ ማማረው ነገር አምላካችን በጊዜያችን ይባርክልን። በጊዜያችን ይባርክልን። የካቲት 19 2014 ማርያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነገራ ትምህርታችን የንስሐ ትምህርት ሰይጣን ራሱ ይላልና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ሰይጣን ራሱ የብርሃን መልአክ እስከመምሰል ራሱን ይቀይራል። ከእኔ ጋር ላይ ያገኘች ሰይጣን ራሱ የብርሃን መልአክ እስከመምሰል እኔ ሚካኤል ነኝ ሊቃውንቱ ብለው ነው እኔ ሚካኤል ነኝ እኔ ገብርኤል አዳም እኮ ያስወጣው እኮ እኔ ገብርኤል ነኝ ብሎ እኮ አይደል ድርሳነ ገብርኤል አድርጎ ወሰደው ሀደና አዳም ተቆቆ ራሱ እኔ ገብርኤል ነኝ ውጣ ይላል አረቶኛ ወጣ እኔ 40 ቀን ነው ቃል የገባሁት በፈጣሪ ቃል ገብቻለሁ 40 ቀን አልወጣም አላለ። አይ በእንግዲህ አላውቅልህም እንደተዘጋህ መቅረት ነው ከዚህ ቀን በኋላ እድል የለህም ማለት ነው። ሁለት መሰለውና አዳም መዘዝ ብሎ ሲወጣ እኔ የቀን ቆጠራ ተቆሬ ያብሮ ስለዚህ ወቀኛ ማለት አይ ሲማ ያገለገለባቸው እንዳይጠቆስ ቃወሰብን ነገር ይሄን ጅብ ዘመን አግኝቶ ስለ መንፈስ አታውቁና ስለ ጉልበት አለ በመንፈስ መኖሩን አታውቁትም ታውቃላችሁ አይደል? በብስኩት በእንቁላል በልጦና መኖር ነው የምትፈልጉና በመንፈስ መኖር ቆርጦ ሻገተና ክፍት ያደረገ ተዋን መኖር አትፈልጉና የሳይንስ ቡል ተጫወተብን ሰይጣን ቀለደብን ሰይጣን እኔ ቀድሞ ጠላትህ ሰይጣን ላይ ያወሰኛ ነው አጫወተህ ከመሬት ተስፋ ቆረጠ። 5 ቀን ሲቀረው ነው እንዲከመውን ያወጣል ነገር እንግዲህ ያለ ስንቱን አንበላወሰው ስንቱን አንቆጣቆጠው ስንቱን አወዳደቁን አከፉ መጽሐፍ ይፈጸም ዘንድ ሰይጣን ራሱ የብርሃን መልአክ እስከመምሰል ራሱን ይቀይራል። በህልም ይታያል። በቀን አንዳንድ ጊዜ የሚያስደነግጥ ነገር ይመጣብሃል። እኔ ጋር ነው ገሌ አፈሙያ ምንድን ነው ያላት በድርሳነ ሚካኤል ባለቤቷ ሞተባት። የሀብታም ሚስት ነበረች። ባለቤቷ ሞቱ። አሁን ባለቤቴ ከሞቱ አላገባም አለች። ከእኔ ጋር ነው ያገኘች አላገባም ባለቤቴ የምወደው እማምነው እሱ ከሞተ ልጅ ባልወልድ ይከብዳል። ከባለቤቴ ውጭ አላገባም አለች። ደግሞ ሀብታም ስለነበረች ድሀ ታበላለች። ስለ ቅዱስ ሚካኤል ትዘከራለች። ስለ ቅዱስ ሚካኤል ሊቃውንቱን ጳጳሳቱን ካህናቱን እየጠራች ታበላለች። አይመታደል አይመጠቀም እንዲህ ብሎ መኖር እኔ ጋር ናቸው። ስለዚህ ሰይጣን ቀናባት ስላበላች ስላጠጣች በንጽህና ስለኖረች ሌላ ስላላገባች ቀና ሰይጣን ምናላን ቀን መጣና መነኮሳትን አስከትሎ እንደው ትልቅ የሆነው ቆብና ካባ ለበሰና እየተከሰበሰ መጣ ነው። ቀሚሱን እያለ እየተቆለሰለሰ ለባህር አድረስ ስቃዳችሁ ወላልካችሁ ይሄ አፈሙያው ያለ አላህ ተጠራሩ ሁሉ አፈሙያው እንዴት ዋልሽ ልጄ ደህና ዋልሻል ወይ? የጤና ሰላምታ ይመስለኝ። አቤት አቤት ትልቅ እንግዳ መጥቶላት ልታበላ ልታጠጣ በከበረ ወንበር ልታስቀምጥ አቤት ጌታዬ አቤት አባቴ እያለች ወጣች። አፈሙያ የእግዚአብሔር ወዳጅ ታዲያ ልጅ ሆይ መግባቱን ሰውና ነገር መወት ቦታ ነበር። ልጅ ሆይ አንቺ እኮ ገና ነሽ ልጅ የለሽ ማለት ነው ማለት አዎ የለኝም። ታዲያ ይኸው ሁሉ ገንዘብሽን ማን ወሰው ነው አላት። ልጅ ከሌለሽ እኮ ገንዘብሽን የሚወስዱ የለም። ብቻሽን እኮ ቀረሽ። የሰበሰብሽውን እኮ ሰራተኛው ዘመድ አዝማዱ ተካፈለው እኮ እንወስድ ባላላገባበት የምትይ አንቺ ምንድን ነሽ? አለና
እነዚህ ቀድሞችን መጽሐፍ እየጠቀሰለ ቅድም በማቴዎስ ምዕራፍ 4 መላእክትን ስራን ሲያዛቸው እያለቀሱ ወይ አሁን ደግሞ እንደገሌ ባላላቸው ሚስት አላቸው ግን ጸድቋል። አንቺ ደግሞ ማታገቢ ልትልሽ ይችላል። ሁለት ልጅና ባል አይደለ? ሶስተኛ ደግሞ ገንዘብሽንስ የምትበትኙ ለምንድን ነው? አሁን ስራ ፈቃያ ስለሆነ ወደ ሴቶች የመጣው ለምንድን ነው ገንዘብሽን የምትበትኙ? ሰጠሽ በተኝ ለካህናት፣ ለጳጳሳት፣ ለቤተ ክርስቲያን፣ ለድሃ እየሰጠሽ ገንዘብሽን የምትፈጊው ስታረጅ አንቺ ምንሽ ልትበይ ማለት አማርጅቷ ነው ቆቋ ስለማርጅቷ ናውቀው አማማተሮች አባት እኔ ትልቅ መነኩሴ ይመስለው ቆመዎትን አይቼ ቀሚሶትን መስቀሎትን አይቼ ትልቅ አባት መስለው ነው እንጂ እንኳን ስል ያለ እርግቦች እንኳን ባላቸው ከሞተ ሌላ ያገሙ እርግብ ባሏ ከሞተ ትክትካ ብለዋል። ወንዶች ናቸው ያቀመጠው በኔ ብቻ ነው እያሉ ነው። ለሌሎች ታመሽጉሪ ከበላይ ባሪ ከሚያው ለተሰለከ ግን እንቀበራለን እና እርግብ እንኳን አለች ባሏ ከሞተ ሌላው ቢመጣ ተክትካ ተገለዋለች እንጂ ከሌላ እርግብ አትገናኝም። እኔ ታዲያ ባሪያ ስላሴ የተፈጠርኩ ሰው እንዴት የምወደው ባሌ ሞቶ እንዴት ሌላ ገባለሁ? ደግሞስ ገንዘብሽን አትበትኝ የሚሉኝ ከአባቶች ከአብርሃም ከሎጥ እንግዳ በመውደዳቸው ስላሴን እንግዳ በመውደዳቸው መላእክትን ማርታ እንግዳ በመውደዷ ጌታን ኢየሱስ ክርስቶስን ያስተናገደች ምን አይነት ምክር ነው? እስኪ ደግሞ ማለት በእውነት አባት መነኩሴ ከሆኑ የቅዱስ ሚካኤል ስዕል አለና መርጦ ሲሳለሙት አለችው። የቅዱስ ሚካኤል ስዕል አለ ገብተው ከጌቴ ያንን ስዕል ይሳለሙ። ሁለት ሰው ከሆኑ እንዲህ አግቢ እማላገበው አስበስቁጭ እምሰጠው ይሄ የሰይጣን ያ ጊዜ ቅዱስ ሚካኤል ሲባል ሰማና ሰይጣን እንደሚሰሩ ለጉበኑ ጠፋ። ጀማሪ እንጂ ፈጻሚ ያልሆኑ ለጥቂት ወራት ብቻ ሰውን ለማደናገር የተፈጠሩ አስመሳዮች አሉ። እንዳትታለሉ። የበረሃው መናኝ እንደሆን ከተወለድኩበት ወረዳ ካደግኩበት ሀገር ነው ባይዳይ ሆኜ ወንጌል የምሰብከው። አንድ አዲስ አበባ በአንድ ቦታ ላይ ተገናኘንና የደብረ አለቃ ናቸው ታላቅ ሰው ናቸው። ሸምግለዋል። አባታችን አሉ እንግድነት አንድ ቦታ ተገናኝተን ነው በዚህ አካባቢ እንደነበሩት ያደጉት። እኛ ድሮ ተማሪ ሳለን ሰው ባይታዊ ነበሩ። ተመልከቱ፣ ገና ተማሪ ሆነን የቆሎ ተማሪ ባይታዊ ነበሩ። ዲያቆን ሆነን ደግሞ በዲቁና እያገለገለ ባይታዊ ነበሩ። ቄስ ሆነን በቅስና እያገለገለ ባይታዊ ነበሩ። አሁን ደግሞ አዲስ አበባን ያህል ታላቅ ቦታ የደብረ አለቃ ሆነን በክብር ተቀምጠን ባይታዊ ነው። ሄዶና ብቶና ማለት ነው። ታጀለጅላለህ አባ እማ ትሉታላችሁ። ነገ ጥሏችሁ ይወድቃል። ራሱ የምትከተሉት ሁሉ አያዋጣችሁ። የምትከተሉት ሁሉ ስለ ወርቅ ካህናት ነው። ቤተክርስቲያን መጡ አባይ ባርኩኝ ብለ ቤተክርስቲያን መምጣት ወደ ቤተክርስቲያን መመለስ ወደ ከፍ አምጥተው ወደ ገዳማት ነው። ከዛም ደግሞ ጻድቃን ኃጢአተኛ መጥራት ነው ማለት ቦታው አይደለም። ማነው ለሰው ሰው የሚያፈጠው እና ለጊዜው ትምህርታችን በገክቱ ሁለት ብለን እንሰለበት ፈቃለን የተጻፈው የተጻፈ ዘንድ ካፉ ከተፋች ከይሁዳ በቀር የጠፋ የለም። ወንጌል ዮሐንስ ወንጌል ነው ስለጻፈው ምዕራፍ 17 ቁጥር 12 ላይ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።